ምድር ፍጻሜዋ እየተቃረበ ተስፋዋ እየተሟጠጠ ነው። እየተሰሙ ያሉ እውነቶች የዘመን ፍጻሜን የሚያረጋግጡ እየሆኑ ነው። በተለይ ከቅርብ ጊዜ ወዲህ እየተከታተሉ ያሉ ክስተቶችም አስደንጋጭ ትዕይንቶችም ይህንን የሚያረጋግጡ ሆነዋል። በአምላክ ሳይሆን በሳይንስ በፈጣሪ ሳይሆን አንድ ኃይል አለ ብለው ከሚያምኑ ተመራማሪዎችም ዛሬ ላይ ሊቋቋሙት የማይችሉት ነገር እውን ሆኖባቸዋል። የዘመን ፍጻሜ ከምንጊዜውም በላይ እየፈጠነ መሆኑን በገለጹ ማግስት የተሰማው መረጃ ዓለምን ያስደነገጠ ሆኗል። ከባድና አስደንጋጭ ታይቶ የማይታወቅ የደም ጎርፍ መዝነቡ ተሰምቷል። በዮሐንስ ስለ ምጽአት የተጠቀሱት ምልክቶችም አንድ በአንድ እየተፈጸሙ ይገኛሉ። ዓለማችን ከሰው ልጅ አይምሮ በላይ እየሆኑ ከቁጥጥርም የገዘፉ ሁነቶችም አስተናግዳለች። ዛሬም የተሰማው አስደንጋጭ ክስተት የዘመን መፈጸም ምልክት ከሆኑ አንዱ አስፈሪ ጉዳይ እውንም ሆኗል። ትንቢቱም ተፈጽሟል። ወንዙ ወደ ደም መለወጡ ተሰምቷል። ይህ አስደንጋጭና ያልጠበቀ ተግባር በየት አካባቢ ተፈጠረ የሚሉትን በዝርዝር ይዘንላችኋል። በቆይታችሁ ታርቁታላችሁ። አስከትለን ጸልዩልኝ ማንም ሰው ባያውቅና ባይሰማ ደስ ይለኛል፣ በራሴ አፍሬያለሁ፣ በጣም የምትወዱኝ ከሆነ ሁሉም በየእምነቱ እንዲጸልይልኝ ነው የምፈልገው ሲል የተናገረው በበጎ አድራጎት ስራዎቹ የምናውቀው እጅግ የሚወደደውና ለብዙዎችም የተስፋ ብርሃን ጤና ለማግኘት መንገድ የሆነው ማስተር አብነት ከበደ ዛሬ ላይ ጤናውን አጥቶ እጅግ ከባድና አስደንጋጭ ህመም ላይ መሆኑ ተሰምቷል። ህመሙን በድብቅ በመያዝ ከአንድ ዓመት በላይ የተሰቃየው አብነት ዛሬ ላይ ከአቅሙ በላይ መሆኑ ተገልጿል። ሁሉም በየእምነቱ ለሶስት ተከታታይ ቀናትም ጾምና ጸሎት እንዲደረግ ታውጇል። ከጭንቅላቱ ደም እስከ መቀዳት የደረሰው በዶክተሮች ሚስጥር ተደርጎ የቆየው የአብነት ህመምም ይፋ ሆኗል። ጉዳዩን በተመለከተ እኛም ዝርዝር መረጃ ይዘንላችኋል። እንዲሁ በቆይታችሁ ታረቁታላችሁ። በስተመጨረሻም እጅግ አስቸኳይ ሀገራዊ መልእክት በእግዚአብሔር ሰው አንደበት ተላለፈ። እግዚአብሔር ታላቅ ወንዝ ይመጣል፣ ኃይለኛ ጥቁር ጎርፍ ይመጣል፣ በጣም ፍጥነቱን መቋቋም የማይቻል ትልቅ ጎርፍ ከተማይቱ ላይ በቅስፈት ይመጣል፣ የሚያልፈውም በቅስፈት ነው። ይህን ለማየት ራሳቸውን አዘጋጁ፣ ከተማይቱ ላይ በድንገት የሚሆን ጎርፍ አለ በማለትም ህዝብ ሁሉ ወደደም ጠላም ሊያየው ግድ የሆነን አስቸኳይ ሀገራዊ መልእክትም አስተላልፏል። ነብዩ የተናገረው ልብን የሚያርድ መልእክት ምን ይሆን? በቆይታችሁ ከአንደበቱ ታደምጡታላችሁ። እስከ መረጃው ፍጻሜ አብራችሁን ቆዩ። አስቀድመን ወደ ያዝንላችሁ መረጃችን ስናልፍ ዓለምን ወደ አነጋገረው መጽሐፉም በግልጽ ወደ አስቀመጠው ትንቢት አመራን። አስገራሚ ተፈጥሯዊ ክስተት ከባድ ዝናብን ተከትሎ የኢራን የባህር ዳርቻ ወደ ቀይነት ተቀይሯል። በደቡባዊ ኢራን በሚገኘው ሆርሙዝ ደሴት ላይም ከጣለው ከባድ ዝናብ በኋላ የባህር ዳርቻና የባህር ውሃም ደማቅ ቀይ ቀለም መላበሱን በማህበራዊ ሚዲያ ላይ ከፍተኛ መነጋገሪያ ሆኗል። ይህ ያልተለመደ የቀለም ለውጥም ሙሉ በሙሉ ተፈጥሯዊ ነው። የሆርሙዝ ደሴት በአካባቢው ቋንቋ ጎላክ ተብሎ በሚጠራውና ከፍተኛ የብረት ኦክሳይድ ይዘትም ባለው ቀይ አፈር የበለጸገችም ናት። ከባድ ዝናብ በሚዘንብበት ጊዜ ይህ በብረት የበለጸገ አፈር ታጥቦ ወደ ባህሩ ይገባል። ማዕድናቱ ከባህሩ ውሃ ጋር ሲቀላቀል ኦክሳይድ በመፍጠርም ውሃውና የባህር ዳርቻን ጥልቅ ቀይ ቀለም እንዲይዝም ያደርጉታል። ለዘመናት የአካባቢው ማህበረሰብ ይህን አፈር ለተለያዩ አገልግሎቶች ሲጠቀሙበት ቆይተዋል። ለስነ ጥበብና ለተፈጥሮ ማቅለሚያነት፣ ለባህላዊ የምግብ አዘገጃጀት ግብአትነት፣ ለባህላዊና ለቱሪዝም ስራዎች። ሳይንቲስቶች እንደሚያረጋግጡት ይህ ክስተት ደም አይደለም፣ የኬሚካል መፍሰስ ወይንም ብክለትም አይደለም፣ የአካባቢ ጥበቃ አደጋ ምልክትም አይደለም። ይህ በአካባቢው በየጊዜው የሚከሰት የታወቀ ተፈጥሯዊ ክስተት ነው። ተፈጥሮ ሁሌም በአስደናቂ ነገሮች ማስገረሟን አታቆምም በማለትም ሳይንቲስቶች የፈጣሪ መኖር በማያምኑት ዘንድ ነገሩ የአምላክ ቁጣ መሆኑ ትንቢቱ መፈጸሙን ላለመቀበል የተለያዩ መላምቶችን ለመስጠት እየተጋጋጡ ቢሆንም በመጽሐፍ ቅዱስ በዮሐንስ ራእይ ምዕራፍ 16 ቁጥር 4 ላይ የተጠቀሰውን ራእይ መፈጸሙንም ሊያስቆሙት አልቻሉም። ራእዩም እንዲህ ይላል። ሶስተኛው መልአክም ጽዋውን በወንዞች ላይ በምንጮች ላይ አፈሰሰ፣ ወንዞችና ምንጮች ሁሉ ደም ሆኑ ይለናል። ራእዩ ለሰባቱ መላእክት ሄደው የእግዚአብሔር የቁጣ ጽዋዎችን በምድር ላይ እንዲያፈሱ ከተሰጣቸው ትእዛዝ ውስጥም አንደኛውም ነው። በመሆኑም የወንዙ ወደ ደም መቀየር ተመራማሪዎች እንዳስረዱት የተፈጥሮ ውህድ መዘዝ ሳይሆን የፈጣሪ ቁጣ መሆኑ ልብ ልንለው ይገባል ስንል እኛም በሚዲያችን ስም መልእክትን ማስተላለፍ ወደድን። አስከትለንም ጸልዩልኝ ማንም ሰው ባያቅና ባይሰማ ደስ ይለኛል፣ በራሴ አፍሬያለሁ፣ በጣም የምትወዱኝ ከሆነ ሁሉም በየእምነቱ እንዲጸልይልኝ ነው የምፈልገው ሲል የተናገረው ማስተር አብነት ከበደ ህመሙን ተከትሎ ዶክተር አብይም እንዲህ ሲል መረጃን አሰምቷል።
የማስተር አብነት ህመም እጅግ አሳሳቢ ነው። ብዙ ሰው ጠይቆኛል ስለ ማስተር አብነት ህመሙን ባውቀው በሰዓት መናገር እንደሌለብኝ ለሚጠይቁኝ መልሻለሁ። ህመሙ እጅግ ፈጣን የሆነ ህክምና ይፈልጋል። ስለዚህ ከወዳጅ አድናቂዎቹ የሚጠበቀው ነገ ዛሬ ሳይል እንዲታከም ጫና ማድረግ ነው። ዶክተር አብይ አክሎም ማስተር አብነት ከባድ ስቃይ ውስጥ እንዳለ ተናግሮ ወንድማችንን እንዳልናጣው ቅድሚያ ለጤናው እንዲሰጥም ጫና እንድናደርስበት አድራም ብሏል። ታዲያ ይህም ብቻ ሳይሆን ዶክተር አብይ ለአብነት እንዲህ ሲልም መልእክቱን አስተላልፏል። ታስታውሳለህ? በውሹ ስፖርት የልምምድ የውድድር ሜዳ ላይ ያጋጠሙን ከባድ የልጅነት ዘመን ተግዳሮቶች ከዚህ ጋር ተያይዘው በመቀሌ፣ በሐዋሳ፣ በባህር ዳር፣ አርባ ምንጭ በደረሱብህ ከባባድ አደጋዎች ያሳለፍካቸው የጭንቀት ቀንና ሌሊቶች የሚረሱ አይደሉም። የሞተር ሳይክል ትርኢት ለማሳየት ልምምድ ላይ እያለ በአንገት ላይ የነበረው እስካርብም በፊት ጎማ ላይ ተጠቅሎ በፍጥነት ላይ እያለ አሽቀንጥሮ ወርውሮ አስፓልት ላይ ሌሎች ያነሱ ጊዜ አበቃ አለቀ ብለን አልነበረምን? ሁለት ሰዎች የተቀመጡበት ሞተር ሳይክል በጀርባ ላይ ተነርቶ በአሽከርካሪው ስህተት ህይወት በአደጋ ላይ የጣለውስ ጊዜ እንዴት ይረሳል? የልጅነት ዘመን የካንሰር ህመም እረ ስንቱን ልጥቀስ። እነዚያ ቀናት ሁሉ በእግዚአብሔር ምሕረትና ጥበቃ አልፈው ዛሬ ላይ ደርሰሃል። እግዚአብሔር ይመስገን። ዛሬም በዚህ ፈተና ውስጥ ሆነ ለመልካምነት የሚከፈል ዋጋ ነው ብለ በአጽንኦት ስትናገር የመልካምነት ምንጭ በሆነው እግዚአብሔር ላይ ይበልጥ ልብ ያረፈ። አይዞህ የልጅነት አምላክ እግዚአብሔር ዛሬም ታማኝ ነው። ይህንንም በድል እናልፈዋለን። ደግሞም የሀገር ህዝብ ካንተ ጋር አብሮ መቆሙን ስመለከት አንድ አባባል ትዝ አለኝ። መልካምነት ዘር ነው፣ ይበቅላል፣ ያድጋል፣ ያብባል፣ ያፈራል። ልክ ነህ ወንድም አለም፣ ዛሬ ያንተ መልካምነት አብቧል በማለትም ዶክተር አብይ ስለ ማስተር አብነት ያለውን ሁኔታ በዚህ መልኩ የገለጸ ሲሆን አሁን ላይም የማስተር አብነት የጤና ሁኔታም በሆስፒታል እንደሚገኝና ከጭንቅላቱም ደም እየተቀዳ መሆኑን መገለጹን ተመልክተናል። ታዲያ ማስተር አብነት ያለበትን ሁኔታ ተከትሎም የ3 ቀን ጾም ጸሎትም ታውጇል። በጎፋ ዞን የቡልቂ ከተማ ነዋሪዎች ለማስተር አብነት ከበደ በአደባባይ ጸሎት እያደረጉም ነው። በዛሬው ዕለት የቡልቂ ከተማ ነዋሪዎችም ለበጎ ሰው ማስተር አብነት ከበደም በአንድነት ወጥተው በአደባባይ እየጸለዩ ይገኛሉ። በገዜ ጎፋ ወረዳ የኪንሾ ሻቻ፣ ኪንቾ ጎዝጌ፣ ኪንቾ ወይዛና ቡርዴ ቀበሌ ቤተ እምነቶች የ3 ቀን ጾም ጸሎትም ታውጇል። እንግዲህ ይወጣት በ2016 ዓመተ ምህረት በጎፋ ዞን ገዜ ጎፋ ወረዳ በተከሰተው የመሬት መንሸራተት አደጋ ጊዜም ለአካባቢው ማህበረሰብ ትልቅ ውለታ በመክፈሉም ነው የህዝብ ልብ ውስጥ መግባት የሚቻለው። ፈጣሪ የእናቶችን የአባቶችን የመላው ህዝባችንን ጸሎት ሰምቶም ለምስጋና እንዲያበቃ እምነታችንም ነው። መላው የኢትዮጵያ ህዝብም ለወንድማችን እንጸልይለት፣ ፈጣሪ አምላክም ቸር ያሰማን ስንል በድጋሚ በሚዲያችን ስም መልካም ምኞታችንን ገለጽን። በስተመጨረሻ ወደ ያዝረዳችሁ መረጃችን ስናልፍ እጅግ አስቸኳይ ሀገራዊ መልእክት በእግዚአብሔር ሰው አንደበት ተላልፏል። እግዚአብሔር ታላቅ ወንዝ ይመጣል፣ ኃይለኛ ጥቁር ጎርፍ፣ በጣም ፍጥነቱን መቋቋም የማይቻል ትልቅ ጎርፍ ከተማይቱ ላይ በቅስፈት ይመጣል፣ የሚያልፈው በቅስፈት ነው። ይህን ለማየት ራሳችሁን አዘጋጁ። ከተማይቱ ላይ በድንገት የሚመጣ ጎርፍ አለ በማለትም ህዝቡ ሁሉ ወደደም ጠላም ሊያየው ግድ የሆነበትን አስቸኳይ መልእክትም ተላልፏል። ነብዩ የተናገረው ልብን የሚያርድ መልእክት ምን ይሆን የሚለውንም ከአንደበቱ እንድታደምጡት ጋበዝን። ከ3 ሳምንት በፊት ይሄንን ተናግሮኛል። አምላኬ እግዚአብሔር ታላቅ ወንዝ ይመጣል ብሎኛል። ይሄንን በሁለት ጆሮአችሁ ስሙኝ። ለጋሼ ለነብይ ነው ማነግራለሁ። ኃይለኛ ጥቁር ጎርፍ በጣም ስፒዱ መቋቋም የማይቻል በጣም ትልቅ ጎርፍ ከተማይቱ ላይ በቅጽበት ነው የሚመጣው፣ የሚያልፈውን በቅጽበት አየሁት። በውስጡ እንዴት እንለፍ አላቅም። አብረውኝ አገልጋዮች አሉ። ሲመጣ ያለው ጎርፉን በጣም ግፊት ያለው ጥቁር ጎርፍ ነው። እንዴት በውስጡ እንዳለፍኩ አላውቅም። አልፎ አየሁት። ቀጥሎ የሚያምር ኩልል ያለ ወንዝ ረጋ ብሎ ምድሪቱን እያጠጣ ሲመጣ እንደገና አየሁኝ። እግዚአብሔር በልቤ ተናገረኝ። ይህ ጎርፍ ቅጽበታዊ ጎርፍ በፍጥነት ያልፋል። እግዚአብሔር ሲጸልይ እንዳለኝ ህዝቤ ለመንፈስ ቅዱስ ወንዝ ይዘጋጅ። ምድሪቱን የሚያረሰርስ ሌላ የመንፈስ ወንዝ እየመጣ ነው። ወዳጆቼ ሆይ ከዚህ ቅጽበታዊ ጎርፍ፣ ከዚህ መከራ፣ ከዚህ ቻሌንጅ በኋላ እግዚአብሔር ለቤተ ክርስቲያን፣ እግዚአብሔር ለአማኞች ሌላ ወንዝ አዘጋጅቷል። የክብር ወንዝ አዘጋጅቷል። የመንፈስ ቅዱስ ወንዝ አዘጋጅቷል። የሚገርማችሁ ይሄ ወንዝ በእርጋታ የሚሄድ ንጹህ ወንዝ ነው ያየሁት። እያጠጣ የሚሄድ ወንዝ ነው ያየሁት። እግዚአብሔር ምንድነው አለኝ? በመንፈስ ቅዱስ እንደገና ምድሪቱን አዳርሳለሁ አለኝ። ይሁንልን በኢየሱስ ስም። እግዚአብሔር በዚህ ጉዳይ እንዳውጭ እንድናገር። ይሄ የምታዩት ቅጽበታዊ ጎርፍ ያልፋል። ምክራቸው ፈርሷል፣ ያልፋል።
ይልቅ ፖለቲካዊ ነገርህን ተውና መንፈስ ወንዙ ላይ ፎከስ ያርግ። የሚመጣ የክብር ወንዝ አለ፣ የሚያረካ ወንዝ አለ፣ የደከሙትን የሚያነሳ ወንዝ አለ፣ ቤተክርስቲያንን የሚቀባ ወንዝ አለ፣ የተጠማውን የሚያረካ ወንዝ አለ። ዛሬ ወንዝ ያገኛችኋል። ጎናችሁ ያለውን ጎርፉ ሳይሆን ወንዙ ያገኛል በሉት። ጌታ እግዚአብሔር እንዲህ ብሎኛል፣ ለቤተክርስቲያን ይህንን አውጅ። በእርግጥ ነው የምላችሁ ጎርፉ ሳይሆን ወንዙ ያገኛችኋል። ቅጽበታዊ ጎርፍ፣ ታላቅ ግፊት ያለው ጎርፍ የቻሌንጅ የመከራ የፍርድ ምልክት ነው። በመጽሐፍ ቅዱስ የፍርድ የመከራ ምልክት ነው። ምድሪቱ ላይ ይሄ ያለፈ ነው። አምላኬ እግዚአብሔር ግን ሌላ ወንዝ አለ ብሎኛል። ሃሌሉያ። የሰው ፎከስ እዚህ ላይ ነው። እባካችሁ ውጡ። ዛሬ አትፍሩ ያላችሁ ለዚህ ነው። ኔክስት እየነገራችሁ ነው። ተሻግረን እንገናኝ እያለ ነው መንፈስ ቅዱስ። ከዚህኛው አልፈን እንገናኝ እያለ ነው። ወደ ማዶ እንሂድ እንዳለ ኢየሱስ ወጀቡን ሳያይ ይመስላችኋል? እዛ ማዶ እንሻገር አለ። ተኛ፣ ወጀብ መጣ። ያውቀዋል ወጀብ እንደሚመጣ። ኢየሱስ ኢትዮጵያን እንዲህ ብሏል፣ ማዶ እንገናኝ፣ ወንዙ ጋር እንገናኝ፣ ሪቫይቫሉ ጋር እንገናኝ። በኢየሱስም የጠላት ምክር ፈርሷል፣ ሪቫይቫል ይሆናል። ግድ የለም። አሜን፣ 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 አሜን። ስለዚህ ዛሬ ምድራችን ላይ ለማወጅ ነው ይሄ ጉባኤ ተጠራ። እግዚአብሔር በማን ነው የሚናገረው? በቸርች። ሌላ ማስ ሚዲያ የለውም እግዚአብሔር። የእግዚአብሔር ማስ ሚዲያ መናገሪያው ቸርች ናት። አገራችን ላይ ማንም በድምጹ እንዲጨፍር አንፈቅድም። ከዚህ በኋላ ሽብር እንዲያመጣ የህዝቡን ልብ እንደ ዱር ዛፍ እንዲያናውጥ አንፈቅድም። አንድ ማስ ሚዲያ ዛሬ ይከፈታል። ምን የሚል ምክር ፈረሰ። በሰሜን፣ በደቡብ፣ በምስራቅ፣ በመሃል ኢትዮጵያ፣ በምዕራብ፣ በእያንዳንዱ ቀጠና እንደዚህ የሚል ምክር ፈረሰ። ምክር ፈረሰ። ሱዳን የተመከረ ፈረሰ። አሜን በላይ ግድ የለም። ግብጽ ላይ የተመከረ ፈረሰ። ሰሜን ላይ የተመከረ ፈረሰ። መሃል የተመከረ ፈረሰ። አሜሪካ የተመከረ ፈረሰ። ኬንያ ተደብቆ የተመከረ ፈረሰ። እኔ አላውቅም። በየጓዳው ፈረሰ። በየጥጋ ጥጉ ፈረሰ። በኢየሱስም ፈረሰ። ፈረሰ። እጆቻችሁን ዘርጉና ለኢትዮጵያ እናውጃለን። በኢትዮጵያ ላይ በሎ የተመከረ ምክር፣ ምድሪቱ ላይ የታወጀ ሞት፣ እንስበር ያለ እናስጨንቅ ያለ በፈንታው ሌላ እንተካ ያለ ዛሬ ፈረሰ። ዛሬ ፈረሰ። መንፈስ ዓለም እየተጨነቀ ነው። የአጋንንት ዓለም እየተጨነቀ ነው። ምክር ፈረሰ። ምክር ፈረሰ። ነጩን ጥቁሩን፣ ወንዱን ሴቱን፣ የቅርብ የሩቁን ቁጭ አድርጎ እየመከረ ያለ በጓዳ የሚመክር፣ በኔትወርክ የሚመክር፣ በተራሮች ላይ የሚመክር፣ በከፍታዎች ላይ የሚመክር፣ ከኢትዮጵያ ውጭ ሆኖ የሚመክር ፈረሰ። 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 ለኢትዮጵያውያን ሌላ ወንዝ ይመጣል። የመንፈስ ቅዱስ ወንዝ ይመጣል። የክብር ዘመን ይመጣል። የሪቫይቫል ዘመን ይመጣል። የከፍታ ዘመን ይመጣል። ነቢይ ለማን ከልጁ ጋር ልኳል ጌታ ኢሳያስን። አንተና ልጅህ ነው ያለው። በቃ ፕሮፌቲክ አክሽን እንደውም ተሟላ። አንተና ልጅህ ሄደ ለንጉሱ ተናገረው፣ ተጠበቅ፣ መንፈስን ጠብቅ፣ ኪፕ ዩር ስፒሪት፣ ጥንካሬን ጠብቅ። ለምን? ምክር ፈርሷል። ለምን? የጨለማው ምክር ፈርሷል። ዲያብሎስ ያሰበው ፈርሷል። ሟርተኛ ያሰበው ፈርሷል። መተተኛ ያሰበው ፈርሷል። በዚህ ባንዲራ ላይ እናውጃለን። ምልክት እንዲሆን ነው ይሄንን የምናደርገው፣ ሀገሪቱን የሚወክል ስለሆነ። እጆቻችሁን ዘርጉና ከኔ ጋር አውጁ። እንድታውጁ ፈልጋለሁ። የቸርች ድምጽ መሰማት አለበት። ክፉ ሰንኮፍ ተነቀለ። በማይታወቅ ሁኔታ ምድሪቱ ላይ የተሰገሰገ ተነቀለ። የሰዎችን ፍቃድ የተጠቀመ ተነቀለ። ነጮች ጥቁሮችን የተጠቀመ ተነቀለ። የቅርብ የሩቆችን የተጠቀመ ተነቀለ። ምክራቸው አይሆንም፣ ዓላማቸው አይጸናም። በኢየሱስ ስም ምክራቸው ፈረሰ። ጎንበስ ብላችሁ አንድ ጊዜ በኢየሱስ ስም ብላችሁ መሬት ንኩና ቀና በሉ። በኢየሱስ ስም ሕዝቤ ሆይ ይላል የሰራዊት ጌታ እግዚአብሔር። ዛሬ አይደለም ከዘመናት በፊት ነው የተናገርኩት፣ ይህች ምድር ወደ እኔ እጅ እንደምትዘረጋ። ሕዝቤ ሆይ ያ ዘመን ይሄ ነው። ደግሞም በዚህ ጊዜ ጉብኝት አድርጌያለሁ። ደግሞም የክፉን ምክር አፍርሻለሁ። እንደ ቃሌ እኔ እንዲሁ ነኝ። ሕዝቤ ሆይ እንዲህ አልነበርክም። ጠላት የመከረብህ ይህ አልነበረም። እያንዳንድ ዛሬ በልዩ እስራትና ወጥመድ በጭንቅ ውስጥ ገብተህ የነበርከውን እነሆ የጠላት ምክር አፍርሼ በቤቴ አቆምኩ ይላል። እኔ ከእናንተ ጋር ነኝ። እንደ ቃሌ እንደዚሁ አደርጋለሁ። በዚህ ጊዜ በዚች ምድር ላይ
ስራዬን ሳልጨርስ ልጄ አይመጣም ይላል። የዚች ምድር ምኞት፣ የዚችን ምድር ጉብኝት፣ የዚችን ምድር የዘመናት ጩኸት ሳልመልስ ልጄ አይመጣም። ይህንን ዘመን ለራሴ ቀጥያለሁ ይላል ጌታ። ኢያሱ ፀሐይን እንዳቆመ የልቡን ሐሳብ አድርሶ ክፉዎችን የመናፍስት ኃይል እስኪቀጠቅጥ ከጉድጓድ አውጥቶ እስኪሰቅል ድረስ ፀሐይ ቁሚ እንዳለ እኔ በዚህች በምድረ ኢትዮጵያ ፀሐይ አቁም ያለው የዘመንን ሂደት የዘመንን ችኮላ አቁም ያለው ይህች ምድር ተጎብኝታ ልጄ ይመጣል። የመጨረሻ ዘመን ሪቫይቫል ይሆናል። ላንተና ላንቺ የጉብኝት የመጎብኘት የተስፋ የፍስሐ እነሆም ደግሞ ልጆቻችሁን ዘሮቻችሁን ለክብሬ በቤቴ ለመንግስቴ ብዙዎችን የምትወርሱበት የመውረስ ጊዜ ጀምሯል ይላል የሰራዊት ጌታ እግዚአብሔር። እኔ ከእናንተ ጋር ነኝ። በመካከላችሁም ይህንን የሚያውጁ ብዙ አዋጅ ነጋሪዎችን ነቢያትና ታላላቅ ሥራ የሚሰሩ በዚህች ምድር በእውቀትና በመንፈሳዊ ነገር የሚበለጽጉ ባለጸጎችን ዛሬ ቀባሁ ይላል። አስነስቼሃለሁ። ክፉ የመከረው ሳይሆን መንፈሴ ነግሷል። የመንፈሴ ሥራ ይሰራል። ከእናንተ ጋር ወጣሁ ይላል የሰራዊት ጌታ እግዚአብሔር። እልል እንላለን። በጌታ በኢየሱስ ስም ሆነ። በጌታ በኢየሱስ ስም ሆነ። ጎናችሁ ያለውን አስተጋባ ይሄንን በሉት። ኢሳይያስ 7ን በሉት። ለቤተሰብህ፣ ለጎረቤትህ፣ ለወዳጅህ ስበከው። እባካችሁ አውጁት፣ አውጁት፣ አስተጋቡት። እግዚአብሔር ምክር ፈረሰ ብሎኛል። ምክር ፈረሰ ብሎኛል። ውድ የሻሎም ቲዩብ አድማጭና ተመልካቾቻችን ለሰዓቱ የያዝንላችሁ መረጃ ያደመጣችሁትን ይመስል ነበር። በሌላ አዳዲስ መረጃ እስከምንገናኝ መልካም ቆይታ